የዛን ጊዜ በጣም አዝኜ ነበር። ወይኔ አሁንም በይ እንዳይመጣ ብቻ እንትን ተኝቶ ሳይወዛ ከሰርጀሪ ሲወጣ ምናምን ማደንዘዣ ምናምን ተደርጎ ምናምን ከአንስቴጂያ ሳይነቃ ምናምን ሳይው በጣም ነበር ያዘንኩት። ደግሞ በጣም ሲነቃ ሞት ነበር። በጣም የተናደድሽበት ቀን? ወይኔ በጣም ተናዳጅ ነኝ ነበርኩ። አክቹአሊ አሁን ላይ ይሄ እዚህ ጭንቅላቴ ላይ 2 ሽበት የሆነ ጊዜ ወላሂ ምሬን ነው 2 ሽበት ሳይ እንዴ ምን ያህል ራሴን ባቃጥለው ነው ውስጤን ብዬ ከዛ በኋላ ራሴን እንዴ ለመቆጣጠር ምናምን እየሞከርኩ ነው። ጀመርሽ። ከሰዎች ሁሉ ጊዜ የምትጠየቂው ጥያቄ በጣም ስልችት ታለኝ የምትይው ጥያቄ ለምን አታገቢ? መች ነው የምታገቢው? በቃ ይሄ ነው ይሰለች። በቃ እኔ ራሱ በቃ ባሌ ሊመጣ ነው ምናምን ብዬ በቃ ራሴ እንትን ምልበት በቃ ባሌ መጣ ባሌ ምናምን ምልበት የለም። እሱም ደግሞ ሚስቴ ምናምን የሚልበት ልጆቼም አባቴ ምናምን የሚሉበት እንደዛ አይነት ላይፍ እንዲኖረኝ ነው ፈልገው እንጂ ሞከርኩኝ በቃ ልጅ ከወለድኩኝ የራሱ ጉዳይ ምናምን ብሎ አይነት ህይወት አልፈልግም። አይ እንግዲህ ምን ነው በጾሙ አትወዝውዘኝ አለም አትነዝነዘኝ ይወዝውዝ አትነዝነዘኝ ሳትለኝ ረን ቆይታ አድርገናል። እንዴት ናችሁ? ዛሬ ከኢኩ ጋር ልናወራ ተገናኝተናል። ኢኩዬ እንዴት ነሽ? አልሐምዱሊላህ። ረመዳን እንዴት ነው? እንዴት ተሻለ ጾም? ረመዳን ወላሂ ቆንጆ ነው። በጣም አሪፍ ነው። በጣም ቆንጆ ነው። ያው ቀኑ በጣም እየሄደ ነው። ትንሽ ፀሐዩ ከባድ ነው ግን ቆንጆ ነው። ዛሬ ስንተኛ ቀን ነው? 9ኛ ቀን። በጣም ነው የሚሄደው። አሁን 10 ከተባለ ቀጣዩ 10 ቀናት ይጀምራል። ከዛ በቃ ኢድ ደግሞ እየተባለ መቆጠር ይጀምራል። ቶሎ ነው የሚያልቀው። ብቻ እኔና አንቺ የተዋወቅነው ላይቭ ላይ ነው አይደል? ከዛሬ 2 አመት ነው 3 አመት በፊት ነው ላይቭ ስንገባ የተዋወቅነው። ጌም ስንጫወት ያን ሰሞን ትዝ ይለኛል። እናንተ ያው ጾም ላይ ስለነበራችሁ ለይት ላይቭ ላይ ቁጭ ብለን ሰዓቱ ሲደርስ ተነስታችሁ ትበላላችሁ። እኛም ከናንተ እኮ ለቤታችን ሆነን እንበላ ነበር። ትዝ ይለኛል። ፍርፍር ምናምን እያመጣ በድስት ወጥተን ከነ ድስቱ ነበር ብትበላው። ጋስት ጌም ላይ 9 ሰው ነው የሚገባው። እንዴ የሚደረደሩት ማለት ነው። እንዴ 9 ሰው የሚደረደር 9 ሰው የሚገባበት። አንቺ አለሽ፣ ኡርጎ አለች እና ሌሎችም ኮንዶቹ እኔ ማጂስታል ፎልፎ ይመጣል፣ ሙሌ አለ፣ አብዲ ዋሪ አለ። እንደው አብዲ ዋሪ እንደውም ይሻላል እኮ እሱ። አዎ ላይቭ ላይ የሆነ ነገር ያገኝ ነበር። እኔና ሙሌ አልፎ ነው የምናገኘው። እሱንም አልፎ ስላችሁ በቃ አልፎ ነው የሆነ ነገር የምናገኘው። አገኘን ከተባለ በቀን የሆነ $5 ምናምን እንሰራበት ምናምን ነው ከሆነ እንሰራው። ከዛ ምንድነው እሱ ዋናው ነገር አሁን ለነገራችሁ የፈለኩት እነሱ ያገኛሉ፣ ያው ጊፍተርም ስላላቸው ያገኛሉ። ኢሳብም የሆነ ነገር ሲያገኝ መጨረሻ ሰዓት ላይ ጠዋት ላይ ስንወጣ ካላቸው ላይ አካፍለው ነው የምንወጣው። ኢኩም ካገኘችው ላይ የሆነ ነገር አካፍላን ነው ለኔና ለሙሌ ሰጣን ምን ወጣው። ሩቆም አካፍላን የምትወጣው ያንን ብር አጠራቅሜ ቤት ኪራይ ስከፍል የነበረው የምር እና በጣም ጥሩ ሰዎች ናችሁ ልላችሁ ነው። አይ ወላሂ ከዛ በላይ ማድረግ እንችል ነበር አላወቅንም። ኖ እንዴ ለኔ እኮ በጣም ትልቅ ነገር ነበር እኮ ያኔ ቤት ኪራይ ከከፈለልኝ ቤት ውስጥ ያሉት ነገሮች ካሟላልኝ ከዚህ በላይ ምንድን ነው የምፈልገው? እና ለምንድን ነው አሁን ይሄን ሁሉ የነገርኳችሁ? ላመሰግናት ነው። መመሰጋገን ጥሩ ነው። ላመሰግናት ነው ይሄን ነገር የነገርኳችሁ። ቀጣይ ደግሞ ከኢሳም ከሰገናኝ ይሄንን ለኢሳም ነገር አመሰግናለሁ። ይሄን ነገር የሚያቀም ይመስለኛል እሱ ራሱ አራቀም። በእርግጠኝነት አያውቅም። በጣም አመሰግናለሁ። እንደየትም እንደ ወንድም ሆናችሁ ከሁሉም ኢሳም ከዛ ቤት እንደው ገስት ላይ አትጫወቱም ብሎ እኮ ማበረድ ይችል ነበር። ጊፍት የሌላችሁ ማን ብሎ ብዙ ያላቸውን አምጥቶ የተሻለ ገቢ ማግኘት ይችላል። አዎ እና ያን ሁሉ ጊዜ ያለፍነው በዛ ምክንያት ልልሽ ነው። ወደ ዋናው ጨዋታችን እንመለስና እስቲ የቀን ውሎሽን ንገሪኝ ከጧት እስከ ማታ ድረስ። ረመዳን ላይ ከሆነ እንዳልኩ ነው። ጧት ስለምታየኛ ከሱቢ በኋላ 7 ሰዓት ምናምን እነሳለሁ። ከዛ ሰግጄ ወይ ቤት ውስጥ አንድ ድመት አለችኝ። ዋው አንድ ነጭ ድመት አለች። ስሟ ማን ነው? ሞሊ ማለት ነው። የባህር ላይ ኮከብ ማለት ነው። ኦኬ አረብኛ ነው? አይ በእንግሊዘኛ ነው። ኦኬ እንትን ሲባል እንደዛ ነው። እሺ ብቻ በቃ ከሷ ጋር ስላፋ ምናምን ምግብ ስሰጥ ምናምን ሰዓቱ ይሄዳል ለሀቅ ብዙ ጊዜ እና እስካሁን አሁን ላይ ረመዳን እንትን ካለ ቤቴ አንድ ቀን ብቻ ነው ፍጥሬ ማቀው። ከዛ ውጪ ዛሬ ነሽ ቤተሰቦቼ ጋር ወይ ጓደኞቼ ጋር ምናምን ነው የምሄደው ብዙ ጊዜ ማፈጥረው። ከዛ በቃ ከዛ ማታ ይደርሳል። ማታ ደግሞ መስጂድ እንሄዳለን። ድጋሚ መስጂድ ሄደን ከተራይ በኋላ ደግሞ ድጋሚ እመለሳለሁ።
ብዙ ጊዜ እንደዛ ነው። ቪዲዮ በሰራ ከሆነ ቀን ላይ እሰራለሁ፣ ካልሆነ በቃ እንደዚህ ነው ላይፌ፣ እንደዚህ ነው ብዙ ጊዜ። ሌላ ጊዜ እንኳን ይሄ ከጾም ውጪ ሲሆን ቀን ላይ ወጥቼ ጓደኞቼን አገኛለሁ፣ ምግብ እንበላለን ምናምን፣ የሆነ ቦታ እንሄዳለን ምናምን ነገር። ግን አብዛኛው እኔ ብዙ ጓደኛ ምናምን የለኝም። ያሉኝ ጓደኞች በጣም ውስን ናቸው። ከእነሱ ጋር አገናኛለሁ፣ ወይ ቤት ውስጥ ነው ማሳልፈው፣ ወይ የሆነ ቦታ ሄደን ምግብ እንበላለን። በቃ እንደዚህ ነው ብቻ። ከገንዘብና ከእውቀት የትኛውን ትመርጫለሽ? ከገንዘብና ከእውቀት ገንዘብ የማግኘት እውቀት ገንዘብ እንዴት ይገኛል የሚል እውቀት፣ እንደዛ ነው። ገንዘብን የማግኛ እውቀት፣ እንደዛ ነው የሚሻለው። እቺም እውቀት ብዬ ገንዘብን አልነፍክፍም። በልጅነቴ ራሱ የነቀፍኩት በጣም ቆጭቶኛል። ትከንዳለ እንዴ? አሁን እኮ ልማር ብትል ራሱ ለመማር እኮ ገንዘብ ያስፈልጋል። አዎ እኛ ታዲያ እንዴ መጀመሪያ ከገንዘብ ነው ገንዘብ ብሏል ያለች። ያ ቮይስ አስገባበታል ካገኘው ሲፈልግ ያስገባበታል ሰው ማለት ነው። ባይዘው ለምን እንደሚያያይዙት አላውቅም። ብቻ ይሄ ሀብታም መሆን ደስተኛ አያደርግም፣ ደሃ መሆን ደስተኛ ያደርጋል። ሀብታም ባል ምናምን አይንከባከብሽም፣ ደስተኛ አያደርግሽም ምናምን የሚሉ ሰው አብንተናል። ውሸት ነው፣ ዝም በላቸው። ገንዘብ ካለው በደንብ ይከባከባል፣ ባልም ለመንከባከብ ይመቻል። ከዛ የገንዘብ ጭቅጭቅም አይኖርም። በቃ ብዙ ነገሩን ብቻ ገንዘብ ይፈታዋል ለሀቅ። አዎ የተቸገሩ ሰዎችንም መርዳት የምትችይበት ገንዘብ ሲኖርሽ ነው። በጣም ብዙ ነገር እንዴ በሀሳብ ብቻ ለሚረዳው ገንዘብ ለመስጠቅ የምትሰራው ራሱ በገንዘብ ነው። ሌላ በምን ይሰራል? እዚህ ዓለም ላይ ስቶሪ ካጠገቤ ባላጣቸው የምትያቸው ሰዎች አባቴ ማን ናቸው? እባክሽ አቶሽ መልስ ወቀ ሁልጊዜ ትጠራቸዋለች። አቶ አባቴን በጣም ሁሌም ማጣት የማልፈልገው ሰው ነው። በቃ ሌላ ቤተሰቤ ሴት ልጅ ለአባቷ በጣም ቅርብ ነች ይባላል። በጣም ቅርብ ነሽ? ኧረ በጣም እንዴ ማን ይቀርበኛል? አባቴን በጣም ሲጨንቅሽ ሲደብርሽ ማን ጋር የምትደውይው? በተመክሪ ሰው አለሽ? ምን ወደ ፈጣሪ ነው የምትምለው? ዱአ ነው የምታረጊው? አይ በጣም እንትን ካለኝ እኔ ወላሂ ወዳለህ ነው እንትን የምለው ለሀቅ። ያው ለሰው ብዙም ብታማክረውም እንትን አትለው እና ሁሉንም ነገር በግልጽ ብትናገረው ጃጅም የማያረገህ ምንም አይልም። እሱ ስለሆነ መፍትሄ የማገኘው ከሱ ጋር ስለሆነ ቀላላ ነው የምሰጠው እንትን ነው። እሺ የሰዎቹን አውቀናል። ቁሳቁሶች ሁልጊዜ እንደው አጠገቤ ቢኖሩ ባላጣቸው የምታያቸው ወይ ደግሞ መንገድም ስትወጪ ቦርሳሽ ውስጥ ማታጭው ቁሳቁስ? ስልኬ አንደኛ ስልክ የሁሉም ነው። ስልክ የሁሉም ነው። ስልኬ ማጣት ማልፈልገው ማለት በጣም እኔ አላውቅም። ስልኬ እንዲህ ሳልፈልገው ባስቀምጠው ይሻለኛል። ቻርጅ ዘግቶ ምናምን ከሚቀመጥ ራሴ ባስቀምጠው ይሻለኛል ስልኬን። ከዛ ሌላ ምን አለ እንግዲህ ያው ገንዘብ ነው። ሌላ ቁሳቁስ ገንዘቡ ኤቲኤም ካርዱም ቢሆን ይኖር ችግር የለውም። ዋናው መኖር ላይ ከዩቲዩብ ከቲክቶክ እና ከፌስቡክ ከኢንስታግራም የትኛው ላይ ነው ብዙ ጊዜ የምትቆየው? እየተጠቀምኩ ቲክቶክ። አዎ ብዙ ጊዜ ቲክቶክ እጠቀማለሁ። ዩቲዩብ አንዳንዴ፣ ኢንስታግራምም ለፖስት ምናምን ነው እንጂ ብዙም ያን ያህል እንትን ነው የለው። እና ቻናሌን ሰብስክራይብ አላደረግሽም ማለት ነው? በዚህ ሁኔታ አልፎ አልፎ ዩቲዩብ ላይ የምትመላለሽ ከሆነ? አይ ዩቲዩብ ብዙም ተጠቃሚ አይደለም ለሀቅ። ያው አያለው ምናምን ተጠቅማል። ግን ይሄ ከረጅም ነገር ይልቅ ቲክቶክ ላይ ማቻው አጫጭር ነገሮች ስለሚሻለኝ ቲክቶክ ላይ አዘወትራለሁ። ቆንጆ። በጣም የተናደድሽበት ቀን ማረሽው? በጣም የተናደድኩት ወይኔ በጣም ተናዳጅ ነኝ ነበርኩ አክቹአሊ። አሁን ላይ ይሄ እዚህ ጭንቅላቴ ላይ 2 ሽበት የሆነ ጊዜ ወላሂ ምሬን ነው 2 ሽበት ሳይ እንዴ ምን ያህል ራሴን ባቃጥለው ነው ውስጤን ብዬ ከዛ በኋላ ራሴን እንዴ ለመቆጣጠር ምናምን እየሞከርኩ እንጂ በጣም ነበር የምናደደው። በቃ ይሄ የማያቀኝ ሰው ራሱ በቃ አንድ ቀን ቢያየኝ እንደተናደድኩ የሚያውቀው አይነት የለም። ያን ያህል በጣም እናደድ ነበር እና እንዴ በጣም እጨስ ነበር። ግን አሁን ላይ እንኳን ብዙም አልናደድም። ግን ያን ያህል አሁን ተናደድኩ የምልበት ቀን እንጃ። ምክንያቱን አታስተውሽም? እንዳናደድሽ? እናደዳለሁ። እኔ ብዙ ጊዜ እናደዳለሁ። በብዙ ነገር ነው ተናጅው። እኔ እንጃ ብቻ ብዙ ጊዜ የምናደደው ምንድነው ሰው ሊያታልለኝ ሲሞክር በጣም ነው የምናደደው። በቃ ሰው እንደ ሞኝ ምናምን ላይ ከሞከር በጣም አልሸነፍም። በቃ እልህ ነው የሚይዘኝ። በጸባይ እንዲህ ባለ ተበንት ነው እንጂ አታሉኝ ምናምን ለሰው መሸነፍ ነው አልወድም። በጣም ያዘሽበት ቀን? ወይ ባለቅስ ሰው
ያዘንኩበት ቀን አባቴ ታሞ ሰርጀሪ የተሰራ ጊዜ የዛን ጊዜ በጣም 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 አዝኜ ነበር። ወይኔ አሁንም በይ እንዳይመጣ ብቻ እንትን ተኝቶ ሳይወዛ ሰርጀሪ ከሰርጀሪ ሲወጣ ምናምን ማደንዘዣ ምናምን ተደርጎ ምናምን ከአንስቴጂያ ሳይነቃ ምናምን ሳየው በጣም ነበር ያዘንኩት። ደግሞ በጣም ሲነቃ ሞት ነበረ። በጣም አስቸግሮን ነበረ። ይሄ ያለውን እንትን ምናምን ይሄ ቦዲውን ፊል ስለማያደርገው እና የማደንዘዣን ስሜት ስለማያውቀው የመሰለው እሱ ይሄ ከወገበታችሁ ነው የደነዘዘውና የመሰለው የነበረው እሱ ምንድነው እግሩ ተቆርጦበት መሰለው እና በጣም አስቸገረን። በቃ አለቀስን። እኛም እሱም ያለቅሳል እኛም እናለቅሳለን ምናምን በቃ ያኔ እኔ እንጃ ያ ቀን የሚያልፉልኝ መሰለኝ ነበር። በጣም በጣም አዝኜ ነበር፣ ከፍቶኝ ነበር። ግን አልሐምዱሊላህ አሁን ላይ ደህና ነው፣ ተሽሎታል። ቀኑን ሳስታውሰው ራሱ ማን የነበረውን እንትን ሞመንት ምናምን ሳስታውሰው በጣም ነው እንትን የሚለኝ እና አባቴ እንደዛ ተረቶ አይቼው ስለማላቅ በቃ እንደዛ ተረቶ ምናምን ሳየው በጣም ከፋኝ። የዛን ጊዜ በጣም ከባድ ነበረ። እቤት ስንት ናችሁ? 4 ወንዶች? 2 ወንድም 1 እህት አለችኝ። እኔ ያለው 2 ሴት 2 ወንድ ማለት ነው። እኔ ታላቅ ነኝ፣ ሌሎቹ ታናሾች ናቸው። የቤቱ ታላቅ ነሽ? እውነት? ዋው! እኔ ታላቅ መሆን እስቲ ግለጪው። ታላቅ መሆን ኃላፊነት ነው። ከምንም በላይ ደግሞ የራስ ኃላፊነት ራስህ በፊት አሁን እንኳን ወንድሞቼ ቀደርሰዋል፣ መከታዎቼ ናቸው። በፊት ግን የሆነ ሰማን አታክ ላይ ያረገኝ ቢሞክር ወይ ምናምን ራሴን ዲፌንድ ማረገው። ትምህርት ቤት ልማር ብል ራሴን ማስጠናው ምናምን ገባ። በቃ የራስ ኃላፊነት ራስህ። አሁን እህቴ ምናምን ብትኖር ለምሳሌ የሆነ ነገር ብፈልግ እክሩ ምናምን ብትለኝ ገባ በትምህርትም ቢሆን ይሄ ነገር እንዴት ነው ብትል ልታስረዳ ትችላለህ። ያኔ ግን በነበርኩበት ጊዜ እኔ ታላቅ በሆንኩበት ጊዜ በቃ የራሴን እንትን ምለው እና አሁንም የሆነ ችግር ሲመጣ በራሴ ነው ለመፍታት የምሞክረው። በቃ የሆነ እንትን ነኝ ለራሴ ነኝ ያለሁት አይነት ነገር ብዬ እንትን ምል ሰው ነኝ። ታላቅነት እና ለቤተሰብህም ኃላፊነት ይሰማሃል በደንብ። የተደሰትሽበት ቀን ብዙ ጊዜ ተደሰትሽ ያለሽ ግን በጣም በልዩ የምታስታውሽው? ብዙ አለ ወላሂ፣ ለሀቅ በጣም ብዙ አለ። ብዙ ጊዜ አለ። እኔ እንጃ ድሮ የተደሰኩበት ማለት የተመረኩበት ጊዜ ነበረ። በጣም ደስተኛ ነበርኩ። የተመረኩ ቀን ምንድን የተማርሽው? አካውንቲንግ። የት? አድማስ። ኦኬ። አካውንቲንግ ተመርቄ ነበርና የተመረኩ ጊዜ በጣም ነበር ደስ ያለኝ። ቤተሰቦቼም ደስ ብሏቸው ስለነበረ ከዛ በኋላ በቃ ስራ ምናምን ቲክቶክ ላይ ምናምን እንደዚህ ሰክሰስ በመሆን ሲጀምር ምናምን በጣም ደስተኛ የነበርኩባቸው ጊዜዎች ነበሩ። ከዛ መኪናዬ ስትመጣ ቤት ያኔም ምናምን ብቻ አሉ ብዙ ጊዜ። በአካውንቲንጉ ሰራሽበት ወይስ ምርቃት ብቻ? ትንሽ የተወሰነ ጀምሬ ነበረ። ቲክቶክ ሳልጀምር በፊት ተቀጥሬ ነበረ፣ እየሰራሁበት ነበር የተወሰነ። ከዛ በኋላ ነው ቲክቶክ የጀመርኩት። ከዛ ቲክቶክ ሲጀምር ግን አቆምኩት። ነው ትንሽ ሰርቼበት ነበር። ቲክቶክ ከጀመርሽ ምን ያህል ጊዜ ሆነሽ ማለት ነው? እኔ እንጃ 4 አመት ሜቢ 21 መሰለኝ ወይ 5 አመት ይሆነኛል። 21 የኮሮና ጊዜ ነው። የኮሮና ጊዜ በአብዛኛዎቻችን የጀመርነው የኮሮና ጊዜ ነው። የኮሮና ጊዜ ግን ያው እኔ ዘግየት ብዬ ነው ከትልልቆቹ ጋር አይደለም የጀመርኩት። ዘግየት ብዬ ነው የጀመርኩት ከነሱ በኋላ። አሁን 1 ሚሊዮን ገብቶሻል? 1.1 ሞላ። አንዳንዴ ወርድ ብሎ 1 ሚሊዮን ላይ ቆማል። ከዛን ደግሞ 1.1 አሪፍ ቪዲዮ ስለቅ 1.1 ገብቷል። እየሰራሽ አልነበረም? አልነበረም። ጠፍተሻል። በጣም ሰነፍ ነኝ እኮ ነኝ። ወላሂ ሰነፍ ነኝ በጣም። ብዙ ሰው ደግሞ እየጠበቀሽ ነበር። ለምን ማሰራም ምናምን እያለ ነበር። ቲክቶክ ላይ የሚጠብቁኛል፣ ዩቲዩብ ላይ የሚጠብቁኛል ምናምን። ግን ያው እኔ ሰነፍ ነኝ በጣም። እኔ የታችሁ ሰነፍ ነኝ። ሳታምኝበት ደስ አይልሽ የሰራሽው ለገንዘብ ብለሽ የሰራሽው ማስታወቂያ አለ ወይ ሌላ ስራ? ሳላምንበት የለም። ይሁን ብለሽ ዝም አይ የለም ማስታወቂያ ምናምን የለም። ያ ተቀጥሬ የነበርኩበት ጊዜ አሁን አላመንኩበት። የድርጅት ነው የተቀጠርሽው? አይ የግለሰብ ነው። አዎ ከግለሰብ ነው። ኦኬ። ያኔ ተቀጥሬ የነበርኩበት ጊዜ ነው በቃ ሳላምንበት የሰራሁት። ለገንዘብ ብዬ ነው የምሰራው። እቺ እያልኩ ነው የምሄደው። ጣጣት ሲሄድ እንግዲህ ሶሪ ምን ባርገጀለ እየመረረኝ ነው ሲሄድ የነበረው። አሪፍ። ከሰዎች ሁሉ ጊዜ የምትጠየቂው ጥያቄ በጣም ስልችት አለኝ የምትይው ጥያቄ ለምን አታገቢ? መች ነው የምታገቢው? በቃ ይሄ ነው ይሰለችኝ። ያ በቀደም ቪዲዮ ሰርተሽበት ነበር። በቃ እሱ ነው እንትን የሚለው የሚሰለቸው እሱ ነው።
ያንቺ መልስ ምንድነው? እሱ እንደተለቀቀው ሰዎች አለ ገና ገባለሁ ትዳር ካላል እንግዲህ ማንንም በራሱ አላገባም ፈጣሪ ፈቅዶለት ነው ያገባው። እኔ ደግሞ ገና አልተፈቀደልኝም። እንግዲህ የራሱ ምክንያት ይኖራል። አዎ እሱ ትክክል ነሽ። የቆየሁበት የራሱ ምክንያት ይኖራል እንጂ ያው እኔ ካለመፈለግ ወይ እኔ ዱዓ ሳላደርጋቸው ወይ ቤተሰብ ዱዓ ሳያደርግልኝ ቀርቶ ምናምን አይደለም። ግን በቃ አለ የራሱ ሪዝን አለው። እኔ ሁሌ ምን እላለሁ መሰለህ ዱዓ ሳደርግ በቃ የማልፈታው ትዳር ስጠኝ ምናምን እላለሁና ሜቢ እንግዲህ ወይ የማይፈታ ትዳር የለም ይሆናል። አላቅም እኔ ወላሂ ሁሌ ዱዓ ማድረግ እንደዛ ነው። ይሄ አሁን ማግባት ሳይሆን የምንፈልገው ቤተሰብ የራሴ የሚባለው ቤተሰብ እንዲኖረኝ ምናምን የምንፈልገው ገባ። ልክ ልጆቼ ሲባል አባታቸው የሚኖርበት ነገር እንደዛ ነው እንጂ በቃ ሞከረህ ምናምን ካልሆነ ተፋተህ ከዛ ልጆቹ ሲባል አባታቸው ምናምን እየተባለ እነሱም የአባትና የእናት ፍቅርን ይሄ እኩል ሳያገኙ ምናምን ቀርተው እንዲያድጉ ምናምን አልፈልግም። በእኔ ጥፋት እነሱ እንዲቀጡ ምናምን አልፈልግም። እና ሙሉ ፋሚሊ የሚባለው ነገር የለም። ልክ ማታ አባታቸው ሲመጣ ምናምን ይሄ አላ እንትን የምትስለው አይነት ላይፍ በቃ እኔ ራሱ በቃ ባሌ ሊመጣ ነው ምናምን ብዬ በቃ ራሴ እንትን ምልበት በቃ ባሌ መጣ ባሌ ምናምን ምልበት የለም። እሱም ደግሞ ሚስቴ ምናምን የሚልበት ልጆቼም አባቴ ምናምን የሚሉበት እንደዛ አይነት ላይፍ እንዲኖረኝ ነው ፈልገው እንጂ ሞከርኩኝ በቃ ልጅ ከወለድኩኝ የራሱ ጉዳይ ምናምን ብሎ አይነት ህይወት አልፈልግም። እና ሜቢ አላህ እንግዲህ ወይ እኔ ለዛ ሬዲ አይደለሁም ወይ ማገባው ሰው ለዛ ሬዲ አይደለም። አላህ እያዘጋጀ ነው። ግን አንቺ ያሰብሽው የለም ምን ቀን በዚህ ጊዜ አገባለሁ ከዚህ አመት በኋላ በምን አውቃለሁ ብለህ ነው? እኔ ባል የለኝ ማለት ማገባለሁ የምለው ሰው የለኝ። ሰው ቢኖርማ ታገባለህ እኮ ማለት የሆነ ሰው ቢኖረኝ አሁን በቃ እንደዚህ እንዴት አላገባም እንዴ? ምን አስቆይ ለትዳር ይሆነኛል ብዬ ማምንበት ሰው ቢኖረኝ። በጣም አመሰግናለሁ። ጾም ላይ ያለች ልጅ ነች። አፍጥርም እኮ ደረሰ። ታስፈጥረኝ ነው? አሁን ስንት ሰዓት ነው? 12 ሰዓት ከ20 14 ደቂቃ ነው ጋር። አይ እንግዲህ ምን ነው በጾሙ አትወዝውዘኝ አለም አትነዝነዘኝ ይወዝውዘ አትነዝነዘኝ ሳትለኝ ይኸው አንድ አብረን ቆይታ አድርገናል። በጣም አመሰግናለሁ። ከሁሉም እኔ አመሰግናለሁ በጣም አክብረኝ ለዚህ ጥያቄ ስለመጣ። አይ እኔ ይሄንን አጋጣሚ እየጠበቅኩ ነበር። በተለይ ያን ጊዜ እስካልፍ ድረስ አልፌ ሰውን ማመሰግንበት ጊዜ እየጠበቅኩ ነበረ። እንኳን አለፈ። ብዙ ማመሰግናቸው ሰዎች አሉኝ። ይሄው በኢኩ ጀምር ያለው ቀጣይ ወዳጆቼም አሉ። እነሱ ጋር ሄጄ እንደዚህ አይነት ቪዲዮ ሰራላችኋለሁ። በጣም አመሰግናለሁ ኢኩዬ። መልካም ጾም ይሁንልሽ። እንግዲህ ኢድ ማነው ረመዳን ጾም ሲያልቅ ያን ቀን ደግሞ እንገናኛለን ኢንሻአላህ። ሌሎቻችሁም እንግዲህ የምታዩት እንኳን መልካም ጾም ይሆነላችሁ። ከሰራ ጋር ከባድ ነው እንግዲህ በርታ በሉ። እኔ ልላችሁ ፈልገው እኔን የምታቆኝ እኔን የምትወዱኝ እንግዲህ መልካም ጾም። አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ታንኪዩ